ሰላም ሰላም ተወዳጆች እንዴት ናችሁ? ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ዛሬ እንግዲህ በትንሱና ባላዛር እንዲሁም በእናትየው ጉዳይ ላይ ሀሳብ አስተያየት እንሰጣለን። ሁላችሁም ሀሳብ አስተያየታችሁን እስኪ ኮሜንት ላይ አስቀምጡ። እውነት ለመናገር አንድ ሰው ከተናገረ በኋላ ነገሮችን በቃ አይደለ ከልቡ አጥቶ ከተናገረ በኋላ እኔ እኮ ምንም አላቅም አፌ ነው እንጂ ውስጤ ምንም አያቅም አረ ነው እንዴ? እቺ ልጅ እንግዲህ አሁን በጣም ከአቅም በላይ ሲሆንባት ነገሮች በጣም ሲያስጠላት ጊዜ ተነስታ ልሂድ ስትል እናት ደግሞ አይ መሄድ የለብሽም እኔ ነኝ መውጣት ያለብኝ። መጀመሪያ ለምን አልወጣችም? ሰው እኮ እናትና አባቱን ትቶ ከባለቤቱ ጋር ወይም ደግሞ ከሚስቱ ጋር ይኖራል አይደለ? ይሄም የእግዚአብሔር ቃል ነው። እሷ አታገባው ልጇን፣ እሷ የራሷ ላይፍ አላት፣ የራሷ ቤተሰብ አላት አይደል እንዴ? እውነት በጣም ነው የምታሳዝነው። ማለት ፕራንክ ነው እንዳይባል ነገሮቹ ከፕራንክ የዘለሉ ሆኑ። ማለት በቤተሰብ ደረጃ እንደዚህ ሊሆን አይችልም። ፕራንክ ቢያንስ ሁለቱ ራሳቸው እኛ የምናስተምረው ነገር አለ፣ ከህይወት ተሞክራችን ብዙ ለእናንተ የምናሳያችሁ ነገር አለ ሲሉ ነበር አላዛር እና ትንሱ ማለት ነው። ኦኬ ለምን እሱ ይዞ አይመጡም? እናትየዋንስ ለምን በዚህ ደረጃ ፕራንክ ራሱ ከሆነ ለምን ያሰድባታል? ለምን ያስንቃታል? ለምን ትሰደባለች? እናት በወለድሽ ባሳደገች። እውነት ፕራንክ ራሱ ከሆነ ማለት ነው። ደግሞ የምትናገረው ቃላት በጣም ነው የሚያስጠላው። ማለት ከአንድ እናት አይጠበቅም። እሷ እኮ ዛሬ ቢያንስ ጥሩ ነገር ማስቀመጥ ነው ያለባት። ለምን እቺ ሴትዮ እቺ እናት ይቅርታ ነገ ላይ ስታረድ ትልቅ ሰው በምትሆን ሰዓት እኮ እነዚህ ልጆች ናቸው የሚጦሯት፣ ሌላ ሰው ማንም አይጦራትም። ዛሬ ታዲያ የልጇን ሚስት ያልተንከባከበች፣ የልጇን ሚስት ያላከበረች ነገ ምን ልትሆን ነው? ፕራንክ አይደለም። በዚህ ልክ የተግማማ ፕራንክ የለም። ኦኬ ትንሱስ ብትሆን እውነት መድኃኒት የእንቅልፍ መድኃኒት ልሰጣት የነበረው ለምንድን ነው? ማለቴ ምን አስባ ነው? እሷ ተኝታ እነሱ የራሳቸውን ላይፍ ወይ ደግሞ የራሳቸውን ጊዜ እንጆይ ሊያደርጉ ነው። ኦኬ እሱ ከበላ በኋላ ደግሞ የእንቅልፍ ምግብ ማለት የእንቅልፍ መድኃኒት እኮ ለምን ፌንት ነቀለ? እስኪ እዚህ ጋር ልብ ብላችሁ እናንተ ራሱ እስኪ አስተውሉ። የእንቅልፍ መድኃኒት በአንዴ እንደዚህ ፌንት ያሰራል? ስለዚህ አንዳንዴ ስታስቡት ሆን ብሎ የተቀናጀ ነገር እንደሆነም ያስታውቃል። ግን ከዛ ጀርባ ደግሞ ለሶሻል ሚዲያ ወይም ደግሞ ለኦዲየንስ የሚያስተላልፉት ነገር ምንድን ነው? ሰው ትዳር እንዲጠላ፣ ሰው ላይፍ እንዲጠላ፣ በቃ ትዳር እኮ እንደዚህ ነው ብሎ ወደ ትዳር ህይወት እንዳይገባ ነው ወይስ ምንድን ነው? እውነት በጣም ነው የሚያስጠላው። በዚህን ያህል ለምን? እሱም በጣም እናቱን እንደሚወዳት እንዲያከብራት፣ እናቱ በብዙ ውጣ ውረድ ሆና ልጆቿን እንዳሳደገች፣ ለልጆቿ ዋጋ እንደከፈል፣ ዛሬ ደግሞ እናቱ ማረፍ እንዳለባት፣ ዛሬ እሱ የስኬት ደረጃ ላይ እንደሆነ፣ ዛሬ ላይ ቤተሰቦቹን እየለወጠ እንዳለ እኮ ራሱም እየተናገረ ነው አይደለ? የራሱ 2 ቻናል አለው አይደለ? በሁለቱም ቻናል ስለ እናቱም ብዙ ነገር ያለበት አጋጣሚ አለ። በሚዲያም በኢንተርቪው ተደርጎ ስለ እናቱ ብዙ ነገር ያወራው ነገር አለ። እናትየውም ቃል በቃል የተናገረችው ነገር አለ። ስለዚህ ይህን ያህል በዚህን ያህል መውረድ አስፈላጊ አይደለም። በሰዎች ዘንድ እናት ለምን እንድትጠላ ታደርጋለህ? እውነት ራሱ ትንሱ ይሄ ነገር ራሱ ድራማ ራሱ ከሆነ አንቺ ራሱ እያወቅሽ ከሆነ እንደዚህ አብረሽ ነገሮችን የምታስረዝ በጣም የሚያስጠላው። ተመልካች እንዲኖራቸው ኦኬ ኦፍኮርስ የሰው ልጅ ማለት ነው መጥፎ ነገርን ያበረታታል። አብዛኞቻችን የሀበሻ ኮሚኒቲ ምንድነው ችግራችን? መጥፎ ነገር ላይ በጣም በቃ ጎበዞች ነን። መጥፎ ነገር ላይ በጣም የሆነ እንጨነቃለን፣ እንጠበባለን። መልካም ነገር የሰራውን ሰው ግን እንዴ ስንት ካፕሎች አሉ እኮ በጣም ስማርት የሆኑ በጣም ሪስፔክት ያላቸው አንድ ቀን ሳይጨቃጨቁ አንድ ቀን የሆነ ሀተካራ ሳይበዙ በጣም ብዙ የምናያቸው ዩቱበሮች አሉ። ያልተነገረላቸው ስርዓት ያላቸው ፈራ እግዚአብሔር ያላቸው ማለት ነው። እናንተ ደግሞ ምንድነው የምታስቀምጡት? ለነገ ታሪካችሁ ምንድነው የምታስቀምጡት? ምንድን ያደረጋችሁ ያላችሁ? ምንድነው ሰውን እያስተማራችሁ ያላችሁት? ይሄ ቪዲዮ ላጥፋው እንኳን ብትልኩ የሚጠፋ አይደለም። አብዛኛው ጊዜ ሰው ስህተት ከሰራ በኋላ ምናምን ነገር ቪዲዮ ፕራይቬት ያደርጋል ምናምን ነገር ኖ። ከሀበሻ ኮሜዲ ምንም የሚጠፋ ነገር የለም። ምንም ብታረጉት ፈልፍሎ ያወጣዋል። እኛ የእነ አብርሽና የሩታ እያናደደን ጭራሽ እናንተ ደግሞ ተጨመራችሁ። ጎበዝና ጠንካራና ስንል የነበረች ትንሱ ደግሞ ዛሬ ጭራሽ እንደዚህ አይነት ነገር። ኦፍኮርስ አዎ በክብር ነው ያገባሽ፣ በስርዓት ነው ወደ ቤቱ የገባሽ። ዝም ብለሽ ዘለሽ አይደለም የገባሽ። ጎበዝ ጀግና አንበሳ። ግን ደግሞ አንቺም የሆነ ቀይ መስመርሽና አስምሪ። በዚህን ያህል
ለምን አስፈለገም? አንቺ ራሱ ትናገሪ ነበረ። ሰው ለእናቱ የሚሰጠው ቦታ አለ፣ ለአባቱ የሚሰጠው ቦታ አለ፣ ለልጁ የሚሰጠው ቦታ አለ። ብቻ ብዙ ነገር ስትናገሪ ነበር። አንቺ ራሱ የዜን ያልኩ ማብራት አይጠበቅብሽም ነበረ። ስለዚህ ይሄ ነገር ውሸት ነው፣ እውነት አይደለም። ስለዚህ ዛሬ ደግሞ ማሚ ከቤት ካልወጣው ነገሩን ለማሳጠር ድራማውን ለማቋጨት ማለት ነው። እውነት ቢሆን የዚህን ያህል ቶሎ አያልቅም ነበር። ነገሮች ይረዙ ነበር። ግን ሲናቃባችሁ ነገሮች የእውነት እንዳልሆኑ ሲታወቅ ነገሮች ለማሳጠር ሞከራችሁ። እውነት በጣም ነው እኮ የሚገርመው። አረ እናስተውል ወገን፣ አረ እናስተውል፣ እውነት እናስተውል። እንዴ ብርም ቢሆን እኮ ጥለ ነው የምንሄደው ነገር ነው። እውነት አንዳንዴ ጥሩ ስራ ስንሰራ ስማችን ከመቃብር ላይ ይወራ። እስኪ ነፍሱን ይማርና እስኪ አርቲስት ነጻነት ወርቅነህ እዩት እስኪ ምን ያህል በሰዎች ተወዳጅ እንደሆነ። አንድ ሰው ስለሱ መጥፎ እንኳን የሚያወራ የለም። ግን በህይወት በነበረበት ሰዓት የሰራው መልካም ስራ ስሙ ከመቃብር በላይ ይውላል። ለምን አልሞተም? ነጻነት አለ በህይወት። ስለዚህ እኛም እንደው ለሰዎች የደስታቸው ምንጭ እንኳን ባንሆን የከፋታቸው ምክንያት መሆን የለብንም። እንዴ ወጣቶች ከእናንተ ምን ይማሩ? ወጣቶች በቃ ትዳር እንዳይዙ ላይፍ እንዲፈሩ በቃ ይሆናል አይደለ? እንዴት ነው ደግሞ ይሄ መጥፎ አማች የሚባላል እንደዚህ አይነት ስሜት እንዲሰማቸው በጣም ስማርት የሆኑ ከእናትን ናፍቆት የሚያስረሱ በጣም ጥሩ አማቾች እናቶች አሉ፣ የባል እናቶች ማለት ነው። እውነት ለመናገር እንግዲህ እኛ ማሚም ወደ ሶሻል ሚዲያው ስትመጣ በጣም መልካም እናት፣ ንግግሯ፣ ስማርትነቷ በጣም እናውቃታለን። ታዲያ ያ ማንነቷ በአንድ እንዴት ተቀየረ? የተቀየሩ ለምንድን ነው? ኦፍኮርስ ለጥቅም ነው። ከዚህ በፊት የምሰሩት ቪዲዮ ብዙ አይታይላችሁ ነበር። አሁን ላይ ግን እንደዚህ ነገር ስትሰሩ ሰውም እኛም እንደዚህ አይነት ሆይ ነገር እንወዳለን። ቫይራል ወጥቷል ቪዲዮአችሁ። እውነት በጣም ነው የሚደብረው፣ በጣም ነው የሚያስጠላው። በጣም ማለት ነው። በተለይ እናትህን አታሰድቧት። በጣም እናትህ እየተሰደበች ነው ያለችው። በጣም ብዙ ነገር እየተባለች ነው ያለችው። በዚህን ያህል እሷን ባታስገምታት መልካም ነው። እሷ የራሷ ትዳር አላት፣ የራሷ ላይፍ አላት። ስለዚህ ወደ ፋሚሊዎቿ ጋር፣ ወደ ቤቷ፣ ወደ ባሏ ጋር፣ ወደ ልጆቿ ጋር የራሷን ህይወት መምራት የምትችልበት ሁኔታ እያለ በዚህን ያህል ከእናንተ ጋር ሆነ ይህን ድራማ ከእናንተ ጋር መስራት የለባትም። ይሄ የኔ ሀሳብ ነው። ቤተሰቦች እናንተ ማሳብ አስተያየታችሁ ኮመንት ላይ ጻፉ። ለቻናሌም ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። እንግዲህ ከዛሬ ነገ ደግሞ የተሻለ ነገር ይመጣል ብዙ ጊዜ እንላለን፣ ግን ደግሞ ነገሮች ተሽለው ሳይሆን የምናገኛቸው ጭራሽ ብሶባቸው ጭራሽ ተንዛዝተው ነው የሚመጡት። ይሄ ባይሆን እንግዲህ ሁላችሁም ደስ ይለናል። ቢያንስ ይሄን ነገር አላዛር ማስቆም ያለበት እናቱ ማስቆም ያለበት እሱ ነው። ከእንደዚህ አይነት ፊልም ውስጥ ከእንደዚህ አይነት ድራማ ውስጥ እንድትወጣ ማድረግ ይችላል። እሱም ደግሞ ከአላዛር ጋር በራሳችሁ አይዲያ በራሳችሁ ኮንተንት መምጣት ትችላላችሁ። ከዚህ በፊት ብዙ የምታስተሙት ነገርና ብዙ የህይወት ተሞክሮ እንዳለሽ በጣም ብዙ ውጣ ውረድ በህይወትሽ እንዳሳለፍሽ በእነ አብርሽ ቻናል ላይም በራስሽ ቻናልም ተነግረሻልና እስኪ እነዛ አስተማሪ የሆኑ የህይወት ውጣ ውረድሽን ካላባት እናትሽ እንዴት እንዳሳደገችሽ ብዙ ማስተማር የምትያቸው ነገሮች እንዳሉ ራስሽ ተናግረሻልና እስኪ እነዛ ነገሮች ለማስተማር ሞክሪ። ቤተሰብ ወዳችኋለሁ። ሰብስክራይብ አድርጉ።